ያለውን ነገር አስረድቷን ነበር። ቅምጥል ገና ለገና ከአደይ ጋር ይቸዋለሁ ብላ በቅናት ተንጭርጭራ ወረደችበት። እሷም የራስ ጉዳይ ከቤት ይውጣልኝ እያለች ስትመናቀር መሬት ላይ ወደቀች። የሆነ ነገር ሆነችብኝ ብሎ ድንግጥ ብሎ ሊያነሳ ሲል ወንድሟ ባቡሬ መጣ። ምን ተፈጥሮ ነው እህቴ ምን አደረካት እያለው ሊገጥመው ሞከረ። እሷን እንደማንም አንዘፋስፈው ከሶፋ ላይ ቁጭ ካረጓት በኋላ ምን ተፈጥሮ ነው አለት። ይሄን ልጅ አስወጣልኝ በቃ ኪንጎ ተብዬውን አስወጣልኝ ብላ ለባቡሬ ነገረችው። እሱም በቃ ውጣ፣ አንድ ነገር ልንገርሽ፣ ከዚህ በኋላ ከአደይ ጋር ምንም አይነት ግንኙነት የለንም። ገና ለገና አብረሽን ስላየሽ ብቻ ሌላ ግንኙነት ያለን መስሎች ነው? እኔ አንቺን ከቀረብኩ ወዲህ እሷን ረስቻታለሁ ብሎ እንደሚያፈቅራት ነግሯት ወጣ። እህቱን እንደዚህ የሚያበሳጭበትና ምንድነው ችግሩ ብሎ ባቡሬ ጠይቃት። እሷም ቢሆን እኔን ወድሻለሁኝ አፈቅርሻለሁ እያለ ይቀርበኛል እንጂ አደይም በጭራሽ አልረሳትም። አደይም ባየ ቁጥር እኔም ከነ መፈጠሬ ይረሳኛል። ስለዚህ እሱ አሁንም ድረስ አደይን ነው የሚወደው። ስለዚህ ከዚህ በኋላ መታገሌን አቆማለሁኝ ብላ እየተናደደ ለባቡሬ ነገረችው። ባቡሬም ቢሆን እባክሽ እንደሱ አትወይ፣ ገና ለገና እጇን ያዘ ወይም ደግሞ ባጠገቡ አለፈ ወይም ደግሞ ቁመው ስላወሩ ብቻ ሌላ ነገር ይፈጠራል ብለሽ አስበሽ እንዳይሆን ላይሆን ይችላል ቢላትም አይሆንም እኔ በደንብ እንዴት እንደሚያያት አይቼዋለሁ እያለች ሙግት ገጠመችው። እህቱም ማበሳጨት ያልፈለገው ባቡሬ እየገሰገሰ ወደነ ፍቅር ቤት ሄዷል። እነ ፍቅር ቤት እንግዲህ ዳይመንድ ወደ ገጠር ስለሄደ ብቻውን ቁጭ ብሎ ጓደኛ ስለሚያስፈልገው ኪንጎ ወደነ አሹ ቤት ሄዷል። አሹ ጋር ቁጭ ብሎ በቃ ያለውን ነገር ምን ያክል እንደምወዳት አልገባት አለ። በተለይ ከአደይ ጋር ካየች በኋላ ሌላ ነገር የተፈጠረ መስሏት ቀንታ ነው መሰለኝ ላስረዳት በሞክር አልገባትም አለው። አሹም እንደ ወንድምነቱ በቃ አንተ ቀስ ብላ አስረዳት እንጂ ከአቅምህ በላይ አትታገል፣ እያደር ይገባታል፣ እሷም እንደዛ አትሁን እያለ ያረጋጋው ሲሞክል ድንገት በር ተቆረቆረ። ለካ ባቡሬ ነበር። እሳት ለብሶ ጉርሶ እህቱን ለምን እንዳናደደበት እንዲጠራለት ጠየቀው አሹን። አሹም ኪንጎን ጠራና በራፍ ላይ ውልቅ ሲል ጉሮሮውን አነቀው። እህቴን እንዴት እንደዚህ ለምን ታናድዳታለህ? ቆይ አንተ የማይሆንልህ ከሆነ ለምን ትቀርባታለህ? አሁንም ያደይ ፍቅር ካልወጣለህ ለምንድን ነው እንደዛ እህቴን የምታስለቅሰው ብሎ ተጣሉ። በመካከላቸው አሹም ገብቶ ምንድን ነው እንደዚህ የሚያረጋችሁ ብሎ ሊገላግላቸው ቢሞክርም አልተመለሰም ነበር ባቡሬ። በመሀል ጭቅጭቃቸውን የሰሙት እትዬ ከበራ ፎቶ ምንድን ነው እንደዚህ የሚያጭቃጭቃችሁ ብለው ና ቤት ግባሉ ታሹን። ፍቅር ተብዬዋ ያሰበችው ነገር ሳይሳካላት ቀርቷል። በየት በኩል ወደ ናዲ እናትና በተለይ አባቷን አግኝታ የማይሆን መጥፎ ነገር ተናግራ ማን ነው ሽምግልናውን ልታፈርስ አስባ ነበር። ሻንጣዋን ሸክፋ ልትወጣ ስትል አሹ አላስወጣሽም ብሎ ጨምድዶ ይዟታል። እየገተገታት እያለት እየመጡ ምንድነው አሹ እህቴ ልጅ ምን እያረጋችኋል ነው እያለች ጠየቀችው። እሱም እውነቱን ነገራት። ፍቅር ተብዬዋ ግን ዋሸች ካለ ችግሩና ካለችበት ሁኔታ። ምክንያቱም ደግሞ እናቷ ይቆጧታል እውነቱን ከተናገረች እና ዝም ብሎ ሊመቱኝ እኮ አስበው ነው እነዚህ ለእኔ ምንም አይጨነቁም ማየ እያለ ልዋሽ ስትሞክር ሮማን እና እሱ ሆነው እውነቱን ነገሯት። እትዬ ወደ ገጠር ልትሄድ ነው የአደይን አባት ባገኘሁት እያለች ነው። በቃ እዛ ሄዳ ደግሞ አንድ ነገር እንዳታበላሽ ብለን እንዳትወጣ ስላረግናት ነው እንደዛ የሆነችው ብለው እውነቱን ነገሯት። የፍቅር እናት እውነቱን ጠንቅቀው ስለሚያውቁ ፍቅር ምን አይነት መሰሪና ነገረኛ መሆኗን ጠንቅቀው ስለሚያውቁ በቃ አምነዋቸዋል። በሻንጣሽን ይዘሽ ግቢ፣ የምን ገጠር ነው የምን እነዲህ ጋር መሄድ ነው አንቺ ምን ይሉሻል ብለው ሻንጣዋን ወደ ውስጥ ይዛ እንድትገባ መልሰው ግቢ ብለው ተቆጥተዋታል። ለሙዬና አደይ ብቻቸውን ወክ እያረጉ ነው እየተጫወቱ። በመሀል ኪንጎ መጥቶ ሰላም ነው አደይ እንዴት ነሽ ተባባሉ። ለሙዬ ግራ ገባት። ምን ተፈጥሮ ነው አለች። ምን ቅድም ባክሽ ቁመን ስናወራ እኮ ቅምጥል አይታ ሌላ ነገር መስሏት ተናዳው ነው። ምን እንዴት ተፈጠረ አላውቅም። ለማንኛውም አንተ ተረጋጋን ያስረዳታለሁ ተባብለው ለሙዬ ምን ያስረዳታለሁ ቀጠል አለችና በቃ ለሙዬ እኔ ፀሐዩ እየመታኝ ስለሆነ ሆነ ቦታ እንሄድ ተባብለው ሽር በቃ ድዝ ጸድት ያለ ቦታ ሄዶ ነበረ። ከዛ ሲመለሱ ለካ ከኋላዋ ሰው መከተሏን አውቃለች ለልዬ
አደዬ ነይ በቃ የሆነ ቦታ እንደበቅ፣ በቃ ከኋላችን የሆነ ሰው እየተከተለን ማወቅ አለብን ብሎ መኪና ኋላ ተደብቀው ለካያች መሰሪ ቤዛ ተብያው እየተከተለቻቸው ነበር። እንግዲህ ከአደይና ከለሙዬ ምን እንደፈለገች ባይታወቅ እስከዛሬ ብዙ ስቃይና መከራ ካደረሰችባቸው በኋላ አሁን ምን እንደፈለገች ባይታወቅም ቤዛ ትከታተላቸዋለች። በመጨረሻም ብልሃተኛዋ አለሙ የሆነ ነገርማ ማድረግ አለብኝ ብላ ከመኪና ኋላ ተደብቃ ወደፊት ወይ ተዱ እያለች እየገሰገሰች ስትሮጥ ቤዛን አዩት። እንቅ አድርገው ይዞ ምን ፈልገሽ ነው አንቺ? ቆይ ምን አይነት ወራዳ ነሽ? እንዴት ያን ሁሉ መከራና ችግር ካደረሽብን በኋላ ከኋላ የምትከተዩ ከኛ ምን ፈልገሽ ነው አሏት። አደይም ለብቻዋ ብዙ ነገር ስላሰቃየቻት ምን ፈልጋ እንደሆነ ጠይቀቻት። ለሙይም ከኤላ ጀምሮ ያለውን የደረሰባትን ችግር ሁሉ ነገር እሷ ያደረሰችባትን እየዘረዘረ ምን ፈልጋ እንደሆነ ጠይቀቻት። እንግዲህ ቤዛ ተብዬዋም ደግሞ ኋላስ ምንም ነገር አልፈልግም ከናንተ ምን ይፈልጋል ብላ ላሻለች። እውነቱን አልተናገረችም። እውነት ለመናገር ወይ ቤታቸውን ለማስያዝ ወይ ደግሞ ለማፈን ለማግት አስባ ነበር፣ ግን አልተሳካላትም እና ሁለተኛ ድርሽ ብትል ልገላት እንዳሰበች ለሊ አስጠንቅቃ ካጠገቧ እንዲትጠፋ አድርጋታለች። ለሙዬና አደይ ከሆነ ነፋሻማ አጠገብ ቁጭ ብለው ፀሐዩ ሲመታት ነው መሰል የተለመደው ራስ ምታቷ ተነሳባት። ባቡሬ ከቤቱ ጣሊ ብላ ካባረረችው በኋላ ብዙም አይደለም ቀረቤታቸው ምናምን። ከዛ እየፈለጋት እያለ ከአደይ ጋር አገኛቸው። እዚህ ሁናችሁ ነው እንዲህ ሰላም ነው አማን ነው ከተባባሉ በኋላ ለካ ራስ ምታቷ ተነስቶ ነበርና ራሴን አደይ ወደ ቤት ሂጄ በቃ ትንሽ ማረፍ እፈልጋለሁ ራሴ ተነስቶብኛል አለቻት። እንደዚህ እያሉ ባቡሬ መጥቶ ምን ነው የኔ እናት በቃ ተነሳብሽ እንደ ራስሽ ሐኪም ቤት እንሄድ ሲላት አይ እቤት ሂጄ የተሰጠኝ መድኃኒት መውሰድ አለብኝ እና ረፍት ሳረግበት ይለቀኛል አለችው። ይህንን ያየችው አደይ በቃ እኔ ብቻችሁን ልተዋችሁ እኔ መሄድ አለብኝ፣ ቅምጥልን አግኝቻት ያለውንና የተፈጠረውን ነገር መናገር አለብኝ ብላ ጥላቸው ሄደች። ባቡሬም አጋጣሚውን ልጠቀም ብሎ በቃ ለሙዬን አቅፎ ወደ ቤት ይዟን መጥቷል። እና ቤት ከገቡ በኋላ ይቅርታ አድርግልኝ፣ እንደዛ ማድረግ አልነበረብኝም፣ ከቤት ውጣ ማለት አልነበረብኝም፣ በሰዓቱ ተናድጄ ነው እና ይቅርታ አድርግልኝ፣ ስለተመለስክና ስለተረዳህ ደግሞ ደስ ብሎኛል፣ አመሰግናለሁ የተባባሉ መድኃኒቷን ሰጣት። እንግዲህ ቤት ውስጥ ይች ፍቅር ተብዬዋ ቅድም ለምን ለእናቴ እውነቱን ተናገርሽ? ለምንድን ነው ለእኔ የማታግዥልኝና የማታብርልኝ? ፍቅር ይዞሽ ነው አይደል እያለኝ ሮማንን ማስጨነቅ ጀምራለች። ልብሷን እያመጣች ልታባረራ ትሞክራለች። ግን ደግሞ እናቷ ስላሉ ጠንቅቀው ባህሪዋን ስለሚያውቁባት ምን እየሆንሽ ነው ፍቅር ስነ ስርዓት ይኑርሽ እንጂ ብለው ተቆጥተው አፋትን ተባትበው እናቷ ሲደርሱባት እንደገና ለሮማን ያመጣችውን ልብስ መልሳ ወደ ክላሷ ውስጥ ይዋለች። እንግዲህ ተናዳለች ቅምጥል። ኪንጎን በጣም ትወዷለች፣ ግን ደግሞ ከማንም ሰው ጋር በተለይ ከሴቶች ጋር ምንም አይነት ግንኙነት እንዲኖረው አትፈልግም። እንግዲህ ማን ነበር ስሟ ደግሞ አንዲችን ወንድሟን የምታፈቅረው የዴቭ እህት፣ እሷ እንግዲህ ባቡሬን ቤት ገባ ቤት ወጣ ብላ ቤታቸው ድረስ በር ቆርቁሯ መታለች። አላስገባሽም ብትላትም ቅምጥል ገፍተራት ገብታለች። እቤት ደግሞ እንዳጋጣሚ የባቡሬ እናት ስለነበሩ የሆነ ነገራቸው ቢመቻትም መገላለጧም ቅብጠቷን አልወደዱላትም እና ሰላም ካሉ በኋላ ባቡሬ ያለ ብዬ እኮ ነው እስከሚመጣ ጠብቀዋለሁ እያለች እየተሟዘዘኝ ቢስትላት ኮስተር ብላ ቅምጥል በቃ ውጪ፣ አንቺ ደግሞ ፊት ሲሰጡሽ ሌላ ነገር ነው የሚያምርሽ፣ ያለስ በቃ ውጪ አለቻት። እሷም እናቱን ቻው ብላ ወጣች። ውጭ ብፈልገው ይሻላል የሚመጣ አይመስለኝም ቤት ብላ ጥላው ወጣች። እንግዲህ በመንገድ ላይ ማሚና ቅምጥል ወደ ለሙ ቤት ከጭ ቆያሉ ሲሄዱ አዴ ደግሞ በኪንጎና በሷ መካከል ምንም ችግር እንዳልተፈጠረ ልታስረዳት እየሄደች መንገድ ላይ ያገኘቻት እና ትዝ አላት መሰለኝ ቅምጥል ተብዬዋ ደግሞ ሰፈር ለሰፈር ምን ትሰሪያለሽ? ኪንጎን እንደው ጠቅለሽ ውስጥ ይሸዋል ብላ ጉሮሮዋን እንቃ አደረገቻት። እንግዲህ የባቡሬም እናት ለማስለቀቅ እየሞከሩ ቅምጥልም አዴን እንዳነቀቻት ድራማው ያልቃል። ረቅ የቅምጥል ፍቅር ደግሞ ጠና። ይሄ እንኳን ፍቅር አይደለም በሽታ ነው እንዴ!
ደግሞ ወንዶች የሚጠሉት ባህሪ ቢኖር እንደዚህ ከበወጡ በገቡ ቁጥር ከሌጋ ሆንክ፣ ከሌጋ ተቀመክ፣ ከሌጋ ስገባ ስወጣየሁ ምናምን የሚሉ ነገር የሚሏቸውን ሴቶች በጭራሽ አይወዱም። እና ደግሞ ኪንጎ አሁን ኖርማል ሆኗል፣ ረስቷታል። ከጊዜ ብዛት እየለመዳት ነው ቅምጥልን ማለት ነው እየለመዳት። በተለይ አባቷ ከሞተ በኋላ እኮ ቤታቸው ድረስ እየሄደ ከጎኗ ሆኖ እያጽናናት በችግሯ ሰዓት ምናምን እና እየለመደ አዴን እየሸሻ አዴ ደግሞ አሁን ባለ ትዳር ልትሆን ነው። እኔ ምንድነው 80 ልታስር ነው ምንድነው የሽምግልና። ስለዚህ ተስፋውን ቆርጦ ያለኝ አማራጭ እንትና ቅምጥል ናት ብሎ እሷን ይዟል። ግዴታ እሷ ጋር ሲያወራ ፍቅሩ ይቀሰቀስበታል ብላ ገና በፍራቻ መውጫ መግቢያ ሳጣችሁ እኮ ልጁን። ግን አሳዘነኝ ሀቂቃ። እንዲሁ የሆነ ጓደኛችሁ ባጠገባችሁ እስከዛሬ የለመዳችሁት በችግራችሁና በሀዘናችሁ በደስታችሁ ከጎናችሁ የተቀመጠ ሰው የሆነ ሰዓት ታጠገባችሁ ሲለይ ከባድ ነው። እና ኪንጎ ከቅምጥል ቤት ውጥት ብሎ የት ነው የሄደው? አሹ ጋር። እስከዛሬ እንትን እንግዲህ ዳይመንድ ጋር ነበር ቶሎ የሚሄደው ማለት ነው። ዳይመንድ ገጠር ስለሄደ ቶሎ ብሎ አሹ ጋር ሄደ። እና በጣም ነው እኔነቴን ያስታውሰኝ። እና ምን ልላችሁ ፈልጌ ነው በዙሪያችን ያሉ ለጊዜው የሚጠቅሙን ለጊዜው ከጎናችን ቆመው የሚያግዙን ሰዎች የሆነ ሰዓት ምናምን እልም ብለው ጥፍት ሲሉ ወይም ደግሞ ወደዛኛው ዓለም ሲሄዱብን እኛ መቆም ያቅተናል፣ ብቻችንን የሆነ ነገር ማድረግ ያቅተናል ለማለት ያክል ነው። ኤኒዌይስ እንግዲህ ድራማው ይሄን ይመስላል። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ነባሮች ደግሞ ላይክ ሸር አድርጉ። ስለምታበረታቱ ከልብ አመሰግናለሁ። ሌላ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።